በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር እንኳን ለዛሬ ታላቅ ቀን እግዚአብሔር አደረሳችሁ አደረሰን። ለኔና ለእናንተ የሰጠውን ሰላም ለኢትዮጵያ ሕዝብ ሁሉ ይስጥልን። ይልቁንም ሊታረዱ የተፈረደባቸውን ሰይፍ የተሳለባቸውን ክርስቲያን ኦርቶዶክሳውያን ወገኖቻችንን ሁሉ እግዚአብሔር በዓይነ ምሕረቱ ይመልከትልን። እኛንም ኃይሉንና ጸጋውን ብርታቱንና አንድነቱን እንዲያድለን የሱ ቅዱስ ፈቃድ ይደረግልን። ሰላምታዬ አሁንም ለሁላችሁ ይድረስ። ዛሬ ዕለቱ 6 ነው። ዕለተ ቀዳሚ 2018 ህዳር 6 በዓሉም ቁስቋም ተብሎ ይጠራል። ምንድነው ቁስቋም? ለምን ይከበራል? ምንድነው የሆነው? ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ እሱን እንማራለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ያሳድርላችሁ። ለኔም ለባሪያው ለምናገረው ማስተዋሉን ሚስጥሩን ጥበቡን እንዲያድለኝ ሐዋርያው ጳውሎስም እንዳለ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አትርሱኝ። እግዚአብሔር አምላካችን በረድኤቱ እመብርሃን በመልጃዋ መላእክት በጥበቃቸው ነቢያት ሐዋርያት ቅዱሳን ጻድቃን ሰማዕታት በረድኤታቸው ከሁላችን ጋር ይሁኑልን። ኢትዮጵያ ሀገራችንን በዓይነ ምሕረት ይመልከትልን። ጦርነት ረሃብ ቸነፈሩን አርቆ ውጊያውን አርቆ መለያየቱን መነካከሱን አርቆ እግዚአብሔር በቀደመ የሰላም ክብራችን እንዲጠብቀን አሁንም ሰፊ እጁ በእኛ ላይ ይዘርጋ። ክንዱ ሰላምና ፍቅርን ያድለን። የሞቱ ዘመዶቻችንን ሁሉ ያጽድቅልን። የታመሙትን ሁሉ በደዌ ዳኛ ባልጋ ቁራኛ የተያዙትን ሁሉ ይፈውስላችሁ ይፈውስልን። በተለያየ መከራ በሥራ ማጣት በሥራ መብዛት በኑሮ ውድነት በተለያየ ቦታ ባላችሁት ወገኖቻችን ሁሉ ዘንድ ሁለቱን ዓሣ አምስቱን እንጀራ ያበረከተው የኢየሱስ ክርስቶስ እጅ ወደ እናንተ ይግባ። በሩኪማስ ጓዳ ያለውን ጭንቀት ያራቀች ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወዳሊተ አምላክ ስሟ ደስ የሚል አጋንንት የሚፈሯት በሥላሴ ዘንድ ባለሟልነት በኔና በመላእክት በእናንተ ዘንድ የመወደድ ግርማ ያላት ቅድስት ድንግል ንጽሕት ማርያም ከሁላችን ጋር ትሁን። አገራችንንም ትመልከትልን። ሁላችሁም አሁን በዚህ ሰዓት ይህን ትምህርት የምትከታተሉ ሁሉ ይህ የወንጌል ቃል ሌሎች ሰዎች ሁሉ እንዲደርሳቸው ስትጀምሩ ጀምራችሁ ላይክና ሼር በማድረግ ለትውልድ አድርሱት። አዲስ የሆናችሁ ወደ እግዚአብሔር ቤተሰብ እንኳን በሰላም መጣችሁ። ሰብስክራይብ አድርጋችሁ በየዕለቱ ያለውን ትምህርት አብረን እንማማር። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ይደርብንና ቁስቋም ምንድነው? ለምን ይከበራል? ህዳር 6 በተለይ ዘመነ ጽጌ ካበቃ በኋላ የምናከብረው በዓል ነው። ይህ በዓል እመቤታችን ቅድስት ድንግል ማርያም ከተወዳጅ ልጇ ከኢየሱስ ክርስቶስ ከሁላችን ንጉሥና አምላክ ፈጣሪ ከሱ ጋር ለ3 ዓመት ከ6 ወር ከተሰደደች በኋላ ልጇ ሕፃን ይዛ ከዮሴፍና ከሶሎሜ ጋር ከ3 ዓመት ከ6 ወር በኋላ ህዳር 6 ቀን በቁስቋም አረፈች። ኢትዮጵያውያን ሸኝተዋት በቁስቋም አርፋ ከዛም ደግሞ ወደ ናዝሬት ገሊላ ዮሴፍ ማርያምን ድንግልንና ልጇን ኢየሱስን ይዞ የገባበት ይሄ ሁሉ ይታሰባል። አንደኛ ጌታ ስለመወለዱ
ማቴዎስ ትንቢት ጻፈ። ቅድመ ታሪኩን እንድናየው ነው። በነቢያት የተነገረው፣ በነ ኢሳይያስ የተነገረው፣ በነ ሄኖክ ኤርምያስ፣ በነ አብርሃም፣ በአዳም፣ በዳንኤል፣ በኤርምያስ፣ በሌሎችም የተቆጠረው ሱባኤ ሲፈጸም ማቴዎስ ወንጌላዊ ከአራት ወንጌላውያን የመጀመሪያው በረከቱ በሁላችሁ ላይ ይደርና የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ሲጀምር መጽሐፈ ልደቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወልደ አብርሃም ወልደ ዳዊት ይላል። ማቴዎስ ይህን ሲጽፍ ወልደ አብርሃም ወልደ ዳዊት ብሎ ሲጽፍ የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ሲዘረዝር ከላይ ጀምሮ ይጠቅሳል። ያንን ሉቃስ ደግሞ በሶስተኛው ምዕራፍ ላይ ያስቀምጠዋል። የሁለቱ አቆጣጠር አንዱ ከታች ወደ ላይ ይሄዳል፣ አንዱ ደግሞ እንዲሁ ከመጀመሪያው ከታችና ወደ አዳም ድረስ ይሄዳል። የሉቃስ አቆጣጠር እንደዛ ነው። የሁለቱ አቆጣጠሮች ራሱን የቻለ ዘዴ ያለው ዘይቤም አለው። ታዲያ ማቴዎስ ወንጌላዊ ሲጽፍ ጌታችን ኢየሱስ ክርስቶስ የዳዊት ልጅ የአብርሃም ልጅ የትውልዱ መጽሐፍ ይልና አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ ብሎ ዲናን ጨምሮ 13 ልጆች የወለደውን የያዕቆብ ታሪክ ያመጣል። ከዛ እየዘረዘረ ይሄዳል። ይህ ሁሉ ዝርዝር ለምንድን ነበረ? ይሁዳ ከትዕማር ፋሬስና ዛራን ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሶሎሞንን ወለደ እያለ ይቀጥላል። እሴይ ንጉሥ ዳዊትን ወለደ፣ ንጉሥ ዳዊትም ከኦሪዮ ሚስት ሶሎሞንን ወለደ እያለ ይዘረዝራል። ሕዝቅያስ ምናሴን ወለደ፣ ምናሴም አሞጽን ወለደ፣ አሞጽም ኢዮስያስን ወለደ እያለ የአበውን ታሪክ እየዘረዘረ ይመጣና በመጨረሻ ላይ የኢየሱስ ክርስቶስ ልደት እንዲህ ነበረ ይላል ማቴዎስ 1:18 ላይ የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። ብዙ ሰዎች ይህ ትርጉም ስለማይገባቸው በተለያየ አቅጣጫ ያዩታል። ብዙ ጊዜ ጮኛ የሚባለው ከትዳር ጋር ብቻ ሰዎች ስለሚያገናኙት ነው እንጂ እጩ መምህር ሲባል የሚያገባ መምህር ማለት አይደለም። እጩ መኮንን ሲባል ምክትል መቶ አለቃ ሊሆን ይችላል እንጂ የሚያገባ ወታደር ማለት አይደለም። በየጊዜው ቃሎች በተለያየ መንገድ ይሄዳሉ። የኦርቶዶክስ ቤተክርስቲያን ትምህርታችን ግን በቃ ዮሴፍ ጠባቂዋ ነው፣ አለቀ። ከዚህ ሌላ ነገር የለም። ሌላው እኮ ነገር ቢሆን እኮ እንደሆነ አድርጎ ይነግረናል እኮ፣ ምንም ችግር የለውም እኮ። ኦርቶዶክስ አይምሮ ሰፊ፣ ልቦና ሰፊ፣ ዕውቀትም እጅግ ሰፊ የሆነች ቤተክርስቲያን ናት። ጠላቶች የበዙባትም ለዚህ ነው። አራጆች የበዙባትም፣ ገዳዮች የበዙባትም፣ ለሌላው ዓለምም የማትመች ይልቁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ የጸና በመሆኑ ነው፣ ዓለም ከተፈጠረበት ጀምሮ። ከዛ በኋላ ዮሴፍ ድንግል ማርያምን በስውር ወደ ሕዝብ ቆጠራው ይዟት ላይወጣ ፈለገ። በኋላ ግን መልአክ ይዛት ወጣለው፣ ወደ ሕዝብ ቆጠራ ይዟት ወጣ። በዚያም የመውለጃዋ ጊዜ ደረሰ ይልና የበኩር ልጇን ወለደችው ይላል። ኢየሱስ በኩር ይባላል። የበኩር ልጇን ለድንግል ማርያም ወለደችው ማለት ሌላ አሉ ማለት አይደለም። በኩር ማለት ተከታይ ላይ ይኖረው ይችላል። በኩር ማለት መጀመሪያ የሚወለድ ማለት ነው። ለኛ ደግሞ በኩር የሆነ ኢየሱስን የበኩር ልጇን ብሎ ሲነግረን በኩር የሆነበት ራሱን የቻለ ነገር አለው። በኩር ማለት መጀመሪያ ምን ማለት ነው? በኩር ቃሉ በኩር ማለት የመጀመሪያ ማለት ነው። ወይም የእናቱን ማህፀን የሚከፍት በኩር ታላቅ ማለት ነው። ሌላ ነገር የለውም። ከዛ በኋላ ግን ልጆች ይኖራሉ አይኖሩም፣ እሱ ሌላ ጉዳይ ነው። ሊኖሩ ይችላሉ አይኖሩ ይችላሉ። በኩር ሲል ግን ለምንድን ነው ኢየሱስን በኩር ያለው ካላችሁኝ፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ያለውን ቃል ተመልከቱ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አማርኛው መጽሐፍ ሁሉ ስህተት አለው። ኢየሱስ ለትንሣኤያችን በኩራት ሆኖ ተነስቷል ይላል። በኩራት ሆኖ፣ እሱ ስህተት ነው። በኩራት አይባልም። እሱ ጋር በኩር ነው። ከታች ዝቅ ሲል ያለው ነው በኩራት የሚለው። በኩር ሆኖ ተነስቷል። በኩራት ማለት ብዙ ማለት ነው። ፕሉራል ነው አብዝቶ ሲናገር። አንዱ ሲንጉለር ወይም ሲንግል የሆነው በኩር ማለት ነው፣ አንድ። ስለዚህ ኢየሱስ ለኛ አንድ ነው። በኩራችን ለድንግል ማርያም አንድ ነው።
ሌላ ልጅ የላትም። ስለዚህ በኩር ነው ኢየሱስ። ስለዚህ ከዚህ የተነሳ ይህን ወደፊት በሌላም በደንብ ልናየው እንችላለን። አሁንም መንፈስ ቅዱስ በእኔና በእናንተ ላይ አድሮ ይኖር። ስለዚህ ቅድመ ታሪክ ጌታ በዮርዳኖስ ጌታ በቤተልሔም ተወለደ። በቤተልሔም ተወለደ። በዚህ ጊዜ ውስጥ 70 ሰገል ሊሰግዱለት ዕጣን ወርቅና ከርቤ ይዘው መጡ። ነገስታት ናቸው። አሁን የሄሮድስ ብስጭት መነሻን ልነግራችሁ ነው። ሁለተኛው የ70 ሰገል መምጣት ነው። 70 ሰገል መጥተው የተወለደው የአይሁድ ንጉስ ወዴት ነው እያሉ ነው የፈለጉት። የተወለደው የአይሁድ ንጉስ፣ በዛ ሰዓት የአይሁድ ንጉስ አለ። የምድሩ ንጉስ ማን ነው? እሱ ሄሮድስ ነው። ሄሮድስ በጣም ክፉ ሰው የነበረ ነው። በሌላ ታሪክ ነው፣ በመጽሐፍ ቅዱስ ውስጥ የለም። የራሱን ልጅ ሳይገር የገደለ ነው። አሟሟቱም መላ ሰውነቱ ከፀጉሩ እስከ ጥፍሩ ድረስ ተልቶ ነው። እየተላ ነው ሰውነቱ፣ እየተላ ነበር፣ እየተቆረጠ ሸቶ፣ በጣም ሸቶ የሞተው። አሟሟቱ አስጨናቂ ነው። ታሪኩን ብዙ ሰዎች ከተለያየ ቦታ ያገናኙታል። ከይሁዳ ይንገስ እንጂ ከጆርዳን የነበረ የአረብ ዘር እንዳለው በዛ ዘመን የሚናገሩ አሉ። እሱን ሌላ አሁን የነገርኳችሁ በሌላ የታሪክ መጽሐፍት ውስጥ ያለ ነው። ይልቁንም ስለ ሄሮድስ ደግሞ ፍላቪዩስ ጆሲፈስ የጻፈው ሰፊ ነገሮች አሉት፣ ምን አይነት ሰው እንደሆነ። ይሄ ጁሽ አንቲኩቲ በሚለው መጽሐፍ ላይ ያለ ታሪክ ነው። 70 ሰገል መጥተው የአይሁድ ንጉስ የት ነው የተወለደው እያሉ ሲጠይቁ ሄሮድስ ዘንድ ደርሰዋል። ነገስታት ስለሆኑ ከሄሮድስ የደረሱት ነገስታት ስለሆኑ፣ ነገስታት ባይሆኑ ዝም ብሎ ሄዶ ለዛ እያለ ማንም ይመራቸው ነበር። ነገስታት ስለሆኑ ንጉስ ራሱ አስጠርቷቸው በዲፕሎማቲክ በሆነ መንገድ ተገናኝተዋል። ስታገኙት መታችሁ ንገሩኝ አለ። ሊገለው ነው የፈለገው። እኔም እንድሰግድለት አለ። ክፉ ሰው ነው። ልቡ ሌላ አንደበቱ ሌላ የሆኑ አሉ። በተለይ አንዳንድ ነገስታት መሪዎች አፋቸው የሚያወራውና ልባቸው የሚያስበው የተለያየ ነው። ዛሬ ምድራችን የረከሰችው በእንደዚህ አይነት ሰዎች ሕሳቤ ነው። ከደም ውስጥ የማንወጣው እንደዚህ አይነት ሰዎች ስለሚኖሩ ነው። ሄሮድስ በልቡ ያሰበው ኢየሱስን ለመግደል ነው። አፉ ግን ያለው እሰግድለት ዘንድ አለ። እርሱም ደግሞ መንፈስ ቅዱስ በጥፊ ብሎት እንደማለት ነው። ጸፍቶ አናገረው የሚል ንግግር ብዙ ጊዜ ተሰማላችሁ። ጸፍቶ አናገረው ሲል መንፈስ ቅዱስ ይመታል ማለት ሳይሆን፣ ተመልከቱ፣ መንፈስ ቅዱስ ጸፍቶ አናገረው ማለት አፉን ነክቶ። ኃጢአተኛ ነው፣ ጻድቅ ሆኖ አይደለም። ስለዚህ መንፈስ ቅዱስ በበጎ አይደለም ለሄሮድስ የመጣው፣ በማስደንገጥ ነው የመጣው። 70 ሰገል በሌላ መንገድ ሄዱ። ሄሮድስ ተበሳጨ። ስለዚህ እኔ ንጉስ እያለሁ ሌላ ንጉስ ኬት መጣ አለ። ገና የተወለደ ሕፃን ነው፣ ግን ቅንዓት እንዴት እንደሚያወር ተመልከቱ። በዛ ምክንያት የቤተልሔም ሕፃናትን ገደለ። በዛን ጊዜ ክብር ይግባው መድኃኒታችን ኢየሱስ ክርስቶስ የ2 ዓመት ሕፃን ነው። እናቱ ድንግል ማርያም እሷም ገና ብላቴና ናት። ገና 16 ዓመት እንኳን በዛ ሰዓት አልሞላትም። እሱን ይዛ ዮሴፍና ሶሎሜ ተከትለዋት ወደ ግብጽ እንደተሰደደች መጽሐፍ ይነግረናል። የግብጽ ስደቷን በተመለከተ ዮሐንስ ወንጌላዊ አቡ ቀለምሲስ በራእዩ ላይ ለስንት ዘመናት እንደተሰደደች የሚናገርበት ክፍል አለ። በተለይ ከኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ጋር በተገናኘ ራእይ ዮሐንስ ምዕራፍ 12 እጅግ በጣም የሚገናኝ ምስጢር አለው። ይህም ምስጢር የሚነግረን የእመቤታችን የቅድስተ ቅዱሳን ድንግል ማርያም ከልጇ ከወዳጇ መሰደዷን ነው። አውሬው ሕፃኑን ሊበላ ቆመ የሚለው ደግሞ ሄሮድስ ነው። ሕፃኑ ደግሞ የኔና የናንተ ንጉስ፣ ዘመን የተቆጠረለት ግን የማይቆጠርለት ኃያል አምላክ የሰራዊት ጌታ እግዚአብሔር ነው። ወልድ ነው ከድንግል ማርያም የተወለደው። ስለዚህ ሕፃኑን ሊበላ ቆመ ብሎ የሚናገረው ያንን ነው። ከዛ በኋላ ግን ዘመናቱ 3 ዓመት ከ6 ወር መሆናቸውን የምታውቁበት
ራእይ 12 ቁጥር 14 ላይ ነው። ራእይ 12 ቁጥር 14 ላይ ምን እንደሚለው ከእባቡ ፊት ርቃ አንድ ዘመን ዘመናትም የዘመን እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት ይላል። 2 ክንፎች ዮሴፍና ሶሎሜ ናቸው አብረው ያሉት ማለት ነው። ሌላው ሚካኤልና ገብርኤል ናቸው፣ መላእክት ናቸው። 2 ክንፍ ተሰጣት። አንድም የሥጋ ቅድስና የነፍስ ቅድስና የእመቤታችን ዘላለም የተሰጣት ነው። ብዙ ሚስጥር አለው እዛ ውስጥ አይደለም ዛሬ መገባው። ግን አሁን 3 ዓመት ከ6 ወር መሆኑን ቁጥሩን ይዩት። ከእባቡ ፊት ርቃ አንድ ዘመን ማለት 1 ዓመት፣ ዘመናትም ብሎ ደግሞ አብዝቶ የሚያመጣው 2 አንድ ዘመንና ዘመናት ሁለቱ አንድ ላይ ሲሆናሉ 3 ዓመት። ከዛ ደግሞ የዘመን እኩሌታ ይላል። እሱ ደግሞ 6 ወር ነው። በዚህ 3 ዓመት ከ6 ወር ውስጥ እመቤታችን ከሀገሯ ወጥታ ሕፃን ልጇን ይዛ የሁላችን ቤዛ ኢየሱስ ክርስቶስን ወደ ግብጽ የተሰደደችበት ታሪክ ነው። ዘመነ ጽጌን የምናስብበት። ግብጽ ስትሄድ ምግብ ከልክለዋታል፣ ውሃ ከልክለዋታል። ኢትዮጵያ ስትመጣ ግን የኢትዮጵያ ሕዝብ እየደገሰን የተቀበላት ቁስቋም ራሱ ዛሬ እንዴት እንደሸኟት እንዴት አክብረው ከኛ ጋር ኑሪ ብለዋት፣ ትንቢት ግን ስላለ ወደዛ መሄድ ስላለባቸው እመቤታችን ራሱ ወዳት ሀገሯን ልጇ ወዳጇ ደግሞ ትንቢት ስላለ ወደ ገሊላ እንዲመለሱ ሆነዋል። ስለዚህ በየሳምንቱ ኢትዮጵያ ውስጥ ይደገስ የነበረው ለዛ ነው። ካህናት ይደግሳሉ፣ ምክንያቱም ደግሰን የተቀበልነው። አንዳንድ ሰዎች የግብጽ መከራዋን እያሰቡ የሚጾሙ አሉ። ጾሙ የግል ነው። እጾማለሁ ተብሎም አይወራም። በግል የሚጾም ጾም ነው። የጽጌ ጾምም ተብሎ በአፍ የሚነገር አይደለም። ዘመነ ጽጌ ነው የሚባለው። ዘመነ ጽጌ ነው። የሚጾሙ ሰዎች ለበረከት ይጾሙታል። የማይጾሙ ሰዎች ደግሞ ኢትዮጵያ ደግሳ መቀበሏን እሱን ያስባሉ። ስለዚህ በዚህ አይነት ሁኔታ በሁለቱም መንገድ የሚያስቡ አሉ። በሁለቱም መንገድ የሚያስቡት ተጠቃሚዎች ናቸው ከእግዚአብሔር ዘንድ። ከ7ቱ የአዋጅ አጽዋማት ውስጥ አይደለም። 3 ዓመት ከ6 ወር። ይሄ የ3 ዓመት የ6 ወር ጉዳይ ቁጥሩ ረቂቅ ምስጢር አለው። አውሬው ዘመር ዘመስ ዘመር ማያኦስ ጸረ ኢየሱስ ወይም ሐሳዊ ኢየሱስ የሆነው እሱ መጥቶ የሚነክሰው እዚህ ምድር ላይ ለ3 ዓመት ከ6 ወር ነው። ያ እንግዲህ የሱ ዘመን ነው። በዳንኤል ላይም የተነገረ ትንቢት አለ። ዳንኤል 12:7 ላይ እዛ ላይ የምትመለከቱት አለ። ዘመን ዘመናት የዘመን እኩሌታ የሚለው አነጋገር ይሄን ሁሉ በተመለከተ ነው። ስለዚህ እመቤታችን ሄሮድስ ሊገለው ስለፈለገ 3 ዓመት ከ6 ወር ተሰደደች። 3 ዓመት ከ6 ወር ካበቃ በኋላ ሄሮድስ እንደሞተ እመቤታችን ልጇን ይዛ ወደ ይሁዳ ለመሄድ ተነሳች። ወደ ይሁዳ ለመሄድ ግን በሄሮድስ ፈንታ ልጁ አርኬላውስ ስለነገሰ ዮሴፍ አልፈለገም። ስለዚህ ትንቢት ደግሞ ስለነበረ ያ ትንቢት እንዲፈጸም ወዴት ሄዱ? ወደ ገሊላ አውራጃ ሄዱ። ወደ ገሊላ አውራጃ ከመሄዳቸው በፊት ህዳር 6 ቀን ኢትዮጵያን ሸኝተው ያረፈችበት ቦታ ቁስቋም የሚባለው ስፍራ እዛ ስለሆነ የመጨረሻው የስደት ማብቂያ ተብሎ ከዛ ተነስቶ ግቡ ወደ ናዝሬት ስለተባለ ያንን ነው ዛሬ የምናከብረው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ለማዳን የአዳምን ስደት ሊመልስ የሔዋንን ስደት ሊመልስ ነው የተሰደደው። ትንቢት ነበረው። ያው ትንቢት አለ። ትንቢቱ የሚገኘው በነቢዩ ሆሴ ትንቢት ላይ ምዕራፍ 11 ቁጥር 1 ላይ ነው። በሆሴ ምዕራፍ 11 ቁጥር 1 ላይ እግዚአብሔር የሚናገረው አለ። እስመ ሕፃን ውእቱ እስራኤል ገና ሕፃን ሳለ ወደድኩት የሚል ቃል አለ። እስመ አነ አፈቅርክዎ ገና ሕፃን ሳለ ወደድኩት የሚል ቃል አለ። ይህም ሕፃን ሳለ ወደድኩት እስራኤልን ይልና ግብጽ ጸዋኢክዎ
ለወልድየ ይላል። ልጄን ከግብፅ ጠራሁት። ይሄ ትንቢት ለጊዜው እስራኤል እንዴት እንደተጠሩ ሊሆን ይችላል ከግብፅ ውስጥ ወይም ሌሎችም የተጠሩ ማንም ግብፅ የሚባለው ምሳሌያዊ ንግግር የሚጠራ ሁሉ ነው። በረቂቅ ሚስጥሩ ግን ልጄን ከግብፅ ጠራሁት የሚለው ቃል ቀጥታ የሚነግረን ነቢዩ ሆሴዕ በረከቱ ይደርብንና የጌታችን የኢየሱስ ክርስቶስን ስደት ከግብፅ መልስ ነው። የሆሴዕ ቃል ይህን የሚያሳይ ነው። ስለዚህም ከግብፅ ወደ ናዝሬት መመለስ የጌታችን የኢየሱስ ክርስቶስ የኛ ከሲኦል ወደ ገነት መመለስ ነው። የእስራኤል በፈርዖን ዘመን ከግብፅ ወጥቶ ቀይ ባህርን ተሻግሮ ከነዓን መግባት የኛ ከሲኦል ወጥተን የሲኦልን እሳትና ባህር ተሻግረን ገነት የመግባታችን ሚስጥር ነው። ከአዳም ስደት ከሔዋን ስደት ጋር የተያያዘው የጌታ ስደት ምንድነው? ያን ስደታችን ሊመልስልን ኢየሱስ ለኔና ለናንተ ተሰደደ። በረከቱ ይደርብንና ማቴዎስ ስለዚህ ሲናገር የማቴዎስ ወንጌል ምዕራፍ 2 ከቁጥር 19 እስከ 23 ያለው ቃል እንዲህ ይላል። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ እስራኤል ሀገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል ሀገር ገባ። በአባቱ በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ ሀገር ሄደ። ለጊዜው ሰውኛው ሄሮድስ ሞቷል፣ አርኬላዎስ ተተክቷል። ግን ዮሴፍ ፈራ የሚለው ያ ሄሮድስ ከትንቢቱ በተቃረነ መልኩ ወደ ይሁዳ ሊሄድ ነው የነበረው። ትንቢቱ ገሊላ መግባት ነው፣ ናዝሬት መግባት ነው እንጂ ይሁዳ ምድር ወደዛኛው መሄድ አይደለም። ስለዚህ ሄሮድስ ሞቶ አርኬላዎስ ሲተካ በይሁዳ ላይ ስለነበረ ዮሴፍ ወደዛ መሄድን ፈራ፣ በሕልም ተረድቶ ከዛ ወደ ገሊላ ሄደ የሚለው ትንቢቱ ስለማይቀር ነው። ትንቢቱ ደግሞ ምን የሚል ትንቢት ነው? ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ የሚለው ትንቢት ነው። ስለዚህ ዮሴፍ የፍርሃት መንፈስ መጣበት። እግዚአብሔር በተለያየ መንገድ ነው ስራውን የሚሰራው። ስለዚህ እግዚአብሔር ያ ትንቢት ይፈጸም ዘንድ ወዷልና ዮሴፍ የፍርሃት መንፈስ መጥቶበት ወደ ይሁዳ ለምን ሄዳለሁ? ወደ ገሊላ ለምን አልሄድም? ወደ ናዝሬት ይሻለኛል ብሎ ወደ ናዝሬት ሄደ። እሱ ግን እንዲያስብ እንጂ የእግዚአብሔር ደግሞ ትንቢት በቅዱሳን ነቢያት የተነገረ በእኛ በኦርቶዶክሶች ብቻ የሚታወቅ ሌላው የማያውቀው ይህ ትንቢት አለ። ይህን ትንቢት የተናገሩት ነቢያት አሉ። ስለዚህ በነቢያት ይላል ማቴዎስ 2:23 በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ክብርም ምስጋናም ለሥላሴ ይሁን። አስተውሉ። ከዚህ በፊትም ይህን ትምህርት ሰጥቻችኋለሁ። ነቢያት የተናገሩት ትንቢት ተፈጸመ። ኢየሱስ ናዝሬት ገባ፣ ናዝራዊ ተባለ የሚለው ይህን ትንቢት በሌላ እምነት ውስጥ ያሉ ሰዎች አያውቁትም፣ ማምጣትም አይችሉም። አንድ መተርጎም በእነሱ ዘንድ አይቻልም። ሰው እንደገዛ ፍላጎቱ የፈለገውን ቢናገርም ግን መተርጎም አትችልም ይባላል። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ሰዎች ሲያቃልሉ ታያላችሁ። ለዚች እንኳን ትልቋ በተለይ ደግሞ እርግጥ የፕሮቴስታንት እምነት ተከታዮች የናዝሬቱ ኢየሱስ በጣም የሚለውን ይደጋግማሉ። የትኞቹ ነቢያት ናቸው ኢየሱስ ናዝሬት ገብቶ ኖረ ብለው የተናገሩት የሚለውን ግን በእነሱ ማምጣት አይችሉም። በእኛ ግን በአባቶቻችን ትርጓሜ የተቀመጠልን ሁልጊዜ እናስተምራለን፣ እንናገራለን። ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። እንግዲህ የቁስቋም በዓል ከስደት ጋር የተገናኘ የመጨረሻው የስደት ማብቂያ ተብሎ የሚነገረው ወደ ገሊላ ናዝሬት ይገቡ ዘንድ በቁስቋም ያረፉበትን የሚያሳይ ነው። ቁስቋም እኔና እናንተ ልብ መሆን አለበት።
የኔና የናንተ ቤት መሆን አለበት። ቁስቋም ድንግል ማርያም ልጇን ኢየሱስን ይዛ ያረፈችበት ነው። ዮሴፍና ሰሎሜም አሉ። ባንተ ልብ ውስጥ ድንግል ማርያም ከነ ልጇ አለች። ዮሴፍ፣ ሰለሞን፣ ሶሎሜስ አሉ። ባንቺ ልብስ እንደ ቁስቋም ድንግል ማርያም ልጇን ይዛ ባንቺ ልብ ውስጥ አለች? ሌላ ቀርቶ ቤተልሔም እናስበው። ቤተልሔምን ስናስብ በቤተልሔም ሰብአ ሰገል ሄደው ሲሰግዱ በእናቱ እቅፍ አዩት ይላል። ድንግል ማርያምን በእናቱ እቅፍ ታዩታላችሁ። ኦርቶዶክስ ያያል፣ ምን ጥያቄ የለውም። ኦርቶዶክሱ ያያል። ሌሎቻችሁ ግን ምን ይመስላችኋል? ቤተልሔም ድንግል ማርያም ከልጇ ጋር ነች። ቀራንዮ እሱ በመስቀል ላይ፣ እሷ በመስቀል ስር ነች። ምን ይመስላችኋል? ስለዚህ ይሄን ነው የምናስበው። የመጀመሪያው ተአምር ሲሰራ በቃና ዘገሊላ ሰርግ ቤት ውስጥ የመጀመሪያው ተአምር ሲሰራ ድንግል ማርያም ከነ ልጇ ነበረች። እንደውም እናቱን ጠርተዋል። ኢየሱስም በዛ ነበረ፣ የኢየሱስ እናት በዛ ነበረች፣ ደቀ መዛሙርቱ በዛ ነበሩ እያለ ቅዱስ ዮሐንስ ወንጌላዊ ይነግረናል። በእናንተ ቤት ድንግል ማርያም አለች ከነ ልጇ። በቁስቋም ድንግል ማርያም ከነ ልጇ፣ ዮሴፍ፣ ሶሎሜ አብረው ያሉ ደግሞ የሚሰግዱለት የሚያገለግሉት ቅዱሳን መላእክት አሉ። እነዚህ በእናንተ ቤት በእምነትስ አሉ ወይ? በኦርቶዶክስ ውስጥ አሉ ወይ? መልሱን የምታውቁት ነው። በነከሌ ቸርችስ በነከሌ ቦታስ አሉ ወይ? እነሱ ናቸው ይሄንን የሚያውቁት። በእኛ ዘንድ ግን ሙሉ የመጽሐፍ ቅዱስ ይፈጸማል። ቁስቋም ስንል ይሄንን እናስባለን። ሌላው ቁስቋምን ስናስብ ስደት ያበቃበት፣ ሞት ያበቃበት፣ የቤተልሔም ሕፃናት ተጨፍጭፈው አሁን እናቶች ተንፈስ ያሉበት ሰዓት ነው። የእኛስ እናቶች መቼ ነው የተነፈሱት? የኢትዮጵያ ልጆችስ መቼ ነው በቃ የምንለው? ጦርነት የሚያበቃበት፣ ቸነፈር የሚያበቃበት፣ ረሃብ፣ ጦርነት፣ መለያየት፣ መነካከስ የሚያበቃበት እመቤታችን ከነ ልጇ ፈጥና በምልጃዋ ታስበን ልጇ ኢየሱስ የሰላም አምላክ፣ የሰላም ንጉስ፣ የዘላለም አባት፣ የሰላም አለቃ እሱ ነውና ሰላሙና ፍቅሩን ይስጠን። ኃጢአት በደላችንን ሁሉ ይደምስስልን። በቅዳሴያችን በእመቤታችን በሱ ፈጽማለሁ ሀዳፌ ነፍስ ይባላል። ቅዳሴ ድርገት ከወረደ በኋላ ዲያቆኑ ናአኩቶ ብሎ እግዚአብሔርን ካመሰገነ በኋላ የሚነበብ ሀዳፌ ነፍስ የሚባል ቃል አለ። ሀዳፌ ነፍስ ነፍስ የምታሻገር ድንግል ሆይ ከሚያስብ ሁሉን ከማይዘነጋ ከልጅ ዘንድ አሳስቢ ይላል። አሁን በዚህ ሰዓት ስለ ኃጢአታችን፣ ስለ በደላችን፣ ስለ ሀገራችን፣ ስለ ቤተ ክርስቲያናችን ድንግል ከልጇ ታሳስብልን። ድንግል ሆይ ከሚያስብ ሁሉን ከማይዘነጋ ከልጅ ዘንድ አሳስቢ። ድንግል ሆይ በቤተልሔም ካንቺ የተወለደውን መወለድ በጨርቅ የተጠቀለለውንም አድግና ላይም በብርድ ወራት እስትንፋስን ያሟሟቁትን አሳስቢ። ድንግል ሆይ ርጉም በሆነ በሄሮድስ ዘመን ከእርሱ ጋር ከሀገር ወደ ሀገር ስትሸሺ ካንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሰውና በተወደደ ልጅሽ ፊት የወረደውን መሪር እንባ አሳስቢ። ድንግል ሆይ ረሃቡን፣ ጥሙን፣ ችግሩን፣ ሐዘኑን ከእርሱ ጋር የደረሰብሽን ጭንቁሉ አሳስቢ። ጥፋትን አይደለ ይቅርታን አሳስቢ። መዓትን አይደለ ምሕረትን አሳስቢ። ለጻድቃን አይደለ ለኃጥአን አሳስቢ። ለንጹሐን አይደለ ለተዳደፉት አሳስቢ። ድንግል ሆይ ስለ ኢትዮጵያ አሳስቢ። ስለ ተዋሂዶ የልጅሽ እምነት አሳስቢ። ስለሚሞቱት በየቀኑ መከራን ስለሚቀበሉት የኢትዮጵያ ልጆች አሳስቢ። ስራ ስላጡት አሳስቢ። በደዌ ስለተያዙት በህመም ስላሉት አሳስቢ። ስለሚጨነቁት አሳስቢ። ስለሚያለቅሱት አሳስቢ። የሚበሉት ስላጡት አሳስቢ። የሚለብሱት ስለሌላቸው አሳስቢ። መጠለያ ስለሌላቸው አሳስቢ። በመንገድ ስለወደቁት አሳስቢ። በኃጢአት ስለቆሸሹት አሳስቢ። በኃጢአት ስለደቀቁት አሳስቢ። ለጻድቃን አይደለም ለኃጥአን ነው፣ ለኛ ለልጆችሽ ድንግል ሆይ አሳስቢ። አሁንም አብና ወልድን መንፈስ ቅዱስንም እናመስግነው ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣
ይህን የሰማችሁትን ትምህርት ሌላ ሰው እንዲደርሰው እባካችሁ ላይክና ሼር በማድረግ አዳርሱት። ሁላችንንም በረድኤቱ አይለየን። ሰብስክራይብ አድርጋችሁ ላላችሁ ሁሉ እግዚአብሔር እናንተንም በዚህ የምትጠቀሙበትን ትምህርት እንድታገኙ ይርዳችሁ። እንኳን እግዚአብሔር ቤተሰብ ሆናችሁ። ለመላው ዓለም ሰላም፣ ለሁላችንም ሰላም ይሆንልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ኃያል አምላክ ክብርና ምስጋና ይድረሰው። የቁስቋም በዓል ምንድነው? የመጀመሪያ ታሪኩ መነሻው ትንቢት ጌታ እንደሚወለድ፣ ከዛም ጌታ በቤተልሔም በከብቶች በረት ተወለደ። ሰብአ ሰገል መጡ። የአይሁድ ንጉሥ አሉ። ሄሮድስ ተበሳጨ። ሕፃኑን ሊገለው ፈለገ። ለ3 ዓመት ከ6 ወር እመቤታችን ተሰደደች። ሄሮድስም ሞተ። 3 ዓመት ከ6 ወር የስደት ዘመን ካበቃ በኋላ ናዝሬት ገሊላ ገባች። ከዛ ቀድማ በቁስቋም አረፈች። በእኔና በእናንተ ልብ ኢየሱስ ከነናቱ ከዮሴፍ ከሰሎሜ ከቅዱሳን መላእክት ለዘላለሙ ከነሱ ጋር በልባችን አድሮ ይኖር። ሰላም ለኢትዮጵያ፣ ሰላም ለአፍሪካ፣ ሰላም ለመላው ዓለም። ሰላም ለቤታችሁ፣ ሰላም ለጎረቤቶቻችሁ፣ ሰላም ለልቦናችሁ፣ ሰላም ለአእምሮአችሁ። በነገው ዕለት ያለውን ትምህርት ደግሞ ለመከታተል ያብቃን። ለዛሬ በዚሁ አበቃሁ። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ።